ሱረቱል ፋቲሃ ባለ 7 አንቀጽ ናት። ግን አላህ Subhanahu Wa Ta'ala ባለ 7 አንቀጽ የሆነችውን ልዩና ብርቅዬ ምዕራፍ ሰጠንህ ወላሂ ይህችን ምዕራፍ ለማንም ሰጠን አናቅም ይላል ማለት ነው። ሌሎቹ ምዕራፎች በቀደምት መጽሐፎች የተሰጡ ተደጋጋሚዎች መሆኑን ያመለክታል። አብዛኛዎቹ ረጃጅሞቹ ምዕራፎች በተውራት ውስጥ አለ መልእክታቸው ማለት ነው። በእንጅልም ውስጥ ይገኛል፣ በሌሎቹ መጽሐፎች የተወሰነው ይገኛል። ሱረቱል ፋቲሃን የሚወክል ግን ከማንም መጽሐፍ ውስጥ አልተወረደም ማለት ነው። ጠብዓን ቀደም ሲል የነበሩት ብዙዎቹ መጽሐፎች በአብራይስጥ ቋንቋ ነው የወረዱት፣ በአረበኛ አይደሉም። ግን መልእክታቸው በማንም ቋንቋ ይምጣ የሌሎቹ ስራዎች መልእክት ሌላው ኪታብ ውስጥ ይገኛል ማለት ነው ቀደምት መጽሐፎች ውስጥ። ፋቲሃ ግን በቃልም ሆነ በመልእክቷ ከቀዳሚ መጽሐፎች ውስጥ የለችም ማለት ነው። አላህ ለነብዩ ብቻ ቆጥቦ ደብቆ ያስቀመጠላቸው ነበረችና ልዩ ጃኢዛ ብሎ ያስተዋውቃታል ማለት ነው። እና ባለ 7 አንቀጽ የሆነችውን ታላቋን የቁርአን ክፍል ወላሂ በርግጥ ሰጠንህ አላ ወልቁርአን አልዓዚም ታላቋን ቁርአን ይላል። ራሷን ነው ታላቋን ቁርአን የሚላት። እንግዲህ የቁርአን የእሷ ተከታይ ነው ማለት ነው። ጭንቅላቱ እሷ ናት። ስለ ታላቁ ቁርአን በሌሎቹ ያው ይሸረሃል፣ በሌሎቹ ምዕራፎች እየሰፋ ይሄዳል እንጂ ዋና እምብርቱ መሰረቱ ፋቲሃ ናት ማለት ነው። ታላቋን የቁርአን ክፍል በእርግጥ ሰጠንህ ወይም በሌላ አባባል ለቀድ አተይናከ ሰብዐን ሚነል መታኒ ባለ 7 አንቀጽ የሆነችውን ተደጋጋሚዋን ልዩዋን ምዕራፍ ሰጠንህ። ከዛም ደግሞ ለእሷ መሟያ የሆነውን አጠቃላይ ትልቁን ቁርአን ሰጠንህ ለማለትም ተተርጉሟል ማለት ነው። እና እንግዲህ ይሄን ያለው ምንድነው? ጥላቶቻቸው ያ አዩሃ الذين نزل عليه الذكر انك لمجنون ይሏቸው ነበር። እንደ አለመታደል የኔ መሰለ ድል የመጣላቸው ህዝቦች በቋንቋቸውና በወንድማቸው በመቀበልና በመተባበር ፈንታ አንተ ኪተ ቁርአን ተወርዶልኛል የምትለው ሰውዬ አንተ እኮ ቀውስ ነህ፣ ዝም ብለህ እየቃዠህ ነው እንደዚህ የምትለፈልፈው ይሏቸው ነበር። እና ኡበይ እና አሲም ዋኢል እና አቡ ጀህል እንግዲህ ያወግዟቸው ነበር ነብዩ ቁርአን ሲቀሩ ማለት ነው። እሱ ተወው ይለፍልፍ አለ አላህ Subhanahu Wa Ta'ala። ፈይስፋል ጀሚል እብዶቹ እነሱ ናቸው። አንተ ነገር መልእክቱን ተነገርካቸው በኋላ የፈለጉትን ይበሉ ተዋቸው። ግን እኔ ወደዱም ጠሉም በተለይ ለማንም ነብይ አውርጃት ማላቀውን ታላቋን ምዕራፍ ፋቲሃን ሰጥቻለሁኝ። ከዛም ሌላውን የቁርአን ክፍል አጠቃላይ ሰጥቻለሁኝ። እኔ ባለቤቱ ከሰጠው ሌላው አልሰጠህም እያለ ቢጮህ ምን ሊያመጣ? ያው ዝም ብሎ በከንቱ ይደክማል እንጂ ሊቀማ አይችልም እኔ የሰጠሁትን አለ አላህ Subhanahu Wa Ta'ala። እና لا تمدن عينيك الى ما متعنا به ازواجا منهم زهرة الحياة الدنيا እንዳለው በሌላ ቦታ አላህ ጸጋውን እያስተዋወቀ ነው፣ እየተመጻደቀ ነው። አንዳንድ ሰው አላህ እድል በሚሰጠው ጊዜ የራሱን እድል ይረሳና የሌሎችን እድል አሻግሮ በማየት ይጓጓል። ያለይ ተለናሚ ተለማውት የቃሩን እንዳሉት ማለት ነው። እና ላንተ የሰጠሁትን እድል ለማንም አልሰጠሁም። ምናልባት በኑሮ ደረጃ እንደ ነጋዴዎቹ ሀብታም ካልሆንኩ እንደ ባለስልጣኖቹ ደግሞ ንጉስ ካልሆንኩኝ ብለህ ቅር እንዳይልህ፣ ያንተ እድል ማንም አላገኘውም። ሌላው ይቅርና ፋቲሃን ብቻ ይዘህ ብትወዳደር በአለም ላይ ላሉ እድለኞች ሁሉ አንተ ታሸንፋቸዋለህ ይላል አላህ Subhanahu Wa Ta'ala። لا تمدن عينيك الى ما متعنا به منهم ከነዚህ ከጥላቶችህ የተለያየ እድል የሰጠናቸው አሉ። ባለ ብዙ ጀግና ልጆች ሆኖ አሉ። ነብዩ ወንድ ልጅ አላደገላቸውም፣ አንድ እንኳን የላቸውም። ስለዚህ አብተር ይሏቸው ነበር፣ አይን ማረፊያ እንኳን ልጅ የሌለው እያሉ እና 10 12 ጀግና ልጅ ያላቸው ነበሩ ጥላቶቻቸው። ዙሪያውን አጅበዋቸው የሚሄዱ ጦር መሳሪያ አንግበው ማለት ነው። ባለስልጣናቶችም ነበሩ ማለት ነው፣ ሀብታሞችም ነበሩ። በዛ ደረጃ ሲታይ ነብዩ እነዛን ሊወዳደሩ አይችሉም ማለት ነው። ግን ሰው ናቸውና ባለ ሀብታሙን ሰው ባለ ማዕረጉን ሳለው ባለ ወገኑን ባለ ልጁን ሲያው
እኔ አላህ መልእክተኛ ሆኜት ያበቃ እነዚህ ሁሉ ሰዎች በተለያየ ደረጃ እየበለጡኝ ነው ስለዚህ እንዳይቀበሉኝ እኮ የሆነው ከነሱ በታይ ስለሆንኩ ነው እንደነሱ ሁሉ ነገር ቢሟላልኝ ኑሮ ይቀበሉኝ ነበር የሚል ስሜት እንዳይመጣባቸው አይንህን አትላክ ወደ እነሱ ይላል አላህ Subhanahu Wa Ta'ala ካላያሰዩ እንደሚባለው ያንተን እድል ዘንግተህ የነሱን የማይረባ ጤዛ አሻግረ ተመልክተህ ምን አርገህልኛል እንዳትልና እንዳንጣላ ተጠንቀቅ ይላቸዋል ይሄ ለሳቸው ብቻ አይደለም ለኛም ነው ኢማን የሰጠው ሰው አላህ የፈለገው ነገር ባይኖረው በኢማኑ ሊኮራ ይገባል አንተ ከማንም ሀብታም የበለጠ ትክክለኛ ኢማን ካለህ በአለም ላይ አለ ከሚባለው ሀብታም የምትበልጠው አንተ ነህ ነገር ግን አያውቁም ብዙ ሰው ባለማወቁ ለትንሽ ነገር ብሎ እንዳውም ሃይማኖቱን ጥሎ የተወሰነች ነገር ተታሎ የሚሄድ ሰው አለ እና ላተሙደና አይነክ ዱንያ ፈታናት ፈታኝ ስለሆነች በአካባቢ ያሉ ሰዎች የተለያየ ሀብት ጸጋ ስላላቸው የነሱን እድል በማድነቅ አይንህን ሰንዘር አርገህ ዋጋ ሰጥተህ ለነሱ ገንዘብ አይንህን ላካታረክ ይሄን ኢማራ ማሻአላህ ይሄን ይመስል ለኔ ቢሆን ኑሮ አትበል ቢሆን ኑሮ ቢጠቅም ቢያስፈልግ ኑሮ አረግልህ ነበር ላንተ አያስፈልግም ይሄ አለ አላህ Subhanahu Wa Ta'ala ግን ይሄን የሚያስነቅሳት ይቻላል አንተ ረስተዋለች አዲስ ሰያራ ስታይ ማሻአላህ እቺ ለኔ ብትሆን ትላለህ ማለት ነው ላተሙደና አይነክ ለምን ራስክ ታስጨንቃለህ አላህ በሰጠህ እክተኔ فخذ ما اتيتك وكن من الشاكرين ይላል የሰጠውን አመስግነህ አልহামዱሊላህ ታልቅ አንተ ሀብታም ነህ ራሱ ግን አይነህ ያየውን ሁሉ ነገር ለማግኘት ከተመኘ ያም ነገር አይገኝም አንተም ጦመህና ያለህ ተረበሽክ ችግር ውስጥ ገባህ ማለት ነው እና ምንሁም ማለት ከጥላቶች ከተቃዋሚዎች የተለያየ ሀብትና ጸጋ የሰጠዋቸውን የነሱን ንብረትና ሀብት በአርናቆት አትመልከት አትማል እነሱን ይሄን ሰጣቸዋል እያልክ የራስክን እድል ንቀህ ረስተህ የነሱን ማድነቅ የለብህም ይላቸዋል واخفض جناحك للمؤمنين አዎ ልክ ነው አዝዋጀን ማለት አንዋዓን ማለት ነው ምን ሁዙዝ الدنيا ተዱንያ ጸጋ የተለያየ ዘርፍ የተሰጣቸው አሉ ማለት ነው አዝዋጅ ማለት አንዋዕ እንግዲህ ከሀብት የተለያየ አይነት ሀብት ተስልጣን የተለያየ ስልጣን ተመልክ ተልጅ ከወገን ከሁሉም የተለያየ እድል ያላቸው አሉ ዲርብርብ የሆነ እድል ማለት ነው ያን ሁሉ ተመጤፋት ቁጥረው አንተ ደረጃ ጋራ ሲወዳደር ሁሉም እንደሌለ ነው እና አዝዋጀን አንዋዓን منهم زهرة الحياة الدنيا የዚህ ቸብልጭዋን ህይወት እድል የተቸራቸውና የተሰጣቸውን ሰዎች እገሌ ያለው እያልክ የተለያየ እድላቸውን በአርናቆት እና በምኞት አትከታተል ይላል አዝዋጀን منهم አንዋዓን منهم ከጥላቶች የተለያዩ ጥላቶች ከተሰጣቸው እድል ደግሞ የተለያየውን እድላቸውን በአርናቆት አትመልከትና አትቅና ለኔ እንደዚህ በሆነልኝ አትበል ይላቸዋል ወላ ተህዘን عليهم እነሱ ደግሞ ይሄን እድል ሰጥቷቸው አላህ Subhanahu Wa Ta'ala ኢማን ነፈጋቸው እና ሁሉ ነገር እንግዲህ የሰጣቸውን ጌታ ኒዕማቸውን ለማሟላት ደግሞ ነብይ ሲልክላቸው ኪታብ ሲያወርድላቸው የበለጠ እድል ጨመረላቸው እንጂ አልቀነሰባቸውም ነበር ያን ነገር ቢቀበሉና ቢያመሰግኑ የተሟላ እድል ያገኙ ነበር ግን ያን ሁሉ እድልና ደረጃ ማዕረጋ ይዘው ለምንድነው ያላህን መልእክት ያልተቀበሉት ብለህ ደግሞ አትዘንላቸው አለ አላህ በእነሱ እድል አትቅና እንደገና ደግሞ ባጡት እድል ደግሞ አትዘንላቸው የራሳቸው ጥላቶች ጭቦች ናቸው ስለዚህ ለራሱ ያላዘነውን እሱ ያላሰበውን አንተ ለምንድነው ለሱ የምትጨነቅለት ወላ ተህዘን عليهم አውቆ ጠፍ ስለሆኑ ተዋቸው ገደል ይግቡ አይናቸው እያየ ይላል አላህ Subhanahu Wa Ta'ala አንተ ነግረሃቸዋል መክረሃቸዋል አስጠንቅቀሃቸዋል ካሁን ይሄ ሁሉ አድርገህ ጥረትህን ከንቱ አድርገው አንተን እየዘለፉና እየነቀፉ ክደትን የሚመርጡ ከሆነ እነዚህ የተረገሙ ናቸውና ታሁን በኋላ ለሚመጣባቸው አደጋ አትዘንላቸው መጎለርታለ ማዘን አይገድም እንደሚባሉ ዘመዶች ሊጠፉ ነው ወይ ብለህ አትጨነቅ ምን መጥፋትን ከመረጠ ምን ታረጋዋለህ ይጥፋ ማለቱ ነው ወخفض جناحك
للمؤمنين ይልቁንስ ክንፍን ዝቅ ማድረግ ያለብህ ለአማኝ ተከታዮች ነው ይላል አላህ Subhanahu Wa Ta'ala ብዙ መጨነቅ ያለብህ ለቅኖቹ ነው ለተከታዮችህ ያቱም እነሱ ሁሉ ነገር ይቅርብን ያው ኢማን ይብስብናል ብለው ቤታቸውን ንብረታቸውን ሀብታቸውን ትተው ነው ተመካፈል ሰው እየተንከራተቱ የሄዱት ማለት ነው እዛ መዲና ያሉትም ደግሞ መጡብን አገራችን ሊያጣብቡብን ነው ብለው ቅር ሳይላቸው ወይثሩና على انفسهم ولو كان بهم خصاصه ያላቸውን ሁሉ ያካፈሉ ሀብታቸውን ብቻ ሳይሆን ሁለት ሚስት ያለው አንዱን ሚስት ፈትቼ ላንተ ላርግልህ እስከ ማለት ድረስ ይሄን የሚያደርጉ ኑሮች እነዚህ ናቸው ዘመዶች ይላል አላህ Subhanahu Wa Ta'ala ለነሱ ነው መጨነቅ ትሁት መሆን መዋደቅ ያለብህ እነዛ ማርኩሳን ናቸው ተዋቸው እርሳቸው ይላል አላህ Subhanahu Wa Ta'ala ስለዚህ የሙእሚን ወገኑ ሙእሚን ነው የራስክን ወገን ንቀኸው ሌላውን አያ አታክብር ነው የሚለው አላህ Subhanahu Wa Ta'ala ለጌታው ያልሆነ ላንተ ምን ይሆናል አማኝ ወገኖች ጋር ወግን ፍቅርህ ተበብርህ ሁሉ ከሙእሚን ጋር መሆን አለበት ሙእሚን ደካማ ቢሆን ድሃ ቢሆን በሽተኛ ቢሆን አላህ የመረጠው እሱ ነው እሱን በአክብሮት አይነው ትልቅ ማዕረግ ያለው ሰው አድርጎ ሊከበር የሚገባው ሙእሚን ነው ይላል አላህ Subhanahu Wa Ta'ala በሱ ሚዛን ሰዎች ግን ሌላውን ነው የሚያከብሩት ማለት ነው የአላህን ጠላት ወቁል ኢኒ አነ النذير المبين አንተ ሳትሰለች ሳትፈራ ሳትዳዳ በሙሉ ልብና በድፍረት እኔ ግልጽ የሆንኩኝ አስጠንቃቂ አስተማሪ ነኝ ለሰው ልጆች ሁሉ ለወደፊት የሚጠብቃቸው መሲር ንገራቸውና አስጠንቅቃቸው ብሎ ጌታዬ ልኮኛልና ወደዳችሁም ጠላችሁም የመጨረሻ እድላችሁ ነኝ ግልጽ የሆንኩኝ መሪና አስተማሪ አስጠንቃቂ ነኝ የምትቀበሉ ከሆነ ሰየው አለበለዛ መካሻ መነሻ ለለው ኪሳራ ውስጥ ልትገቡ ነው ብለህ አስጠንቅቃቸው ይሄ ብቻ ነው ያንተ ስራ ይላል ማለት ነው النذير البين الانذار ማለት ነው አስጠንቀቂያ ግልጽ ነው የተቀበለኝ የተከተለኝ ሰዓደተ ዳረይን ያገኛል የካደ ያስተባበለ አይወድቁ ውድቀት ይወድቃል ብለህ ንገረው ከዛ በኋላ ቢቀበል አይቀበል የራሱ ጉዳይ ይላል አላህ Subhanahu Wa Ta'ala ወቁል ኢኒ አነ النذير المبين እኔ በእርግጥ ማረጋግጥላችሁ ግልጽ የሆንኩኝ ማስጠንቀቂያ ነኝ ከኔ በኋላ ሌላ ነብይ የለም የመጨረሻ ዲላችሁ ነው እየተቃጠለ ያለው የሰው ልጆች ንቁ ብለህ ንገራቸው እምቢ ካሉ ተዋቸው እና ይሄን የመጨረሻ ማስጠንቀቂያ ተሰጥቷቸው የማይቀበሉና የማይስተካከሉ ካሉ ከማ አንዘልና على المقتسمين ይላል በአድመኞቹ ላይ ያወረርነውን ማአት እንዳወረርን ሁሉ ታውን ቀደም በእነዚህም ላይ የምናወርደውን እናወርዳለን ይላል አላህ Subhanahu Wa Ta'ala እንግዲህ ሰውን ይመክራል ያስጠነቅቃል አንድ ሰው እምቢ ካለ በመጨረሻ መከራው እምቢ ካለ መከራ ይምከረው ይባላል ማለት ነው እና በአድመኞቹ በወላጆቹ ላይ ያወረርነውን ማአት እናወርዳለን እምቢ ካሉ ይላል ማለት እነዚህ አድመኞች የሚላቸው እነማን ናቸው የቀድሞ መጽሐፍ ባለቤቶች ማለት ነው ይሁዶቹ ክርስቲያኖቹ በጊዜው የመጣላቸውን እድል እንደዚሁ ነው ሲከራከሩ የቆዩት ማለት ነው ነብዮችን በመካድ በማስተባበል ብሎም በመግደል በተለይ ይሁዶች እስከመግደል ድረስ ሄደዋል ማለት ነው እና ገሌ ነብይ እንዴት አድርገን እንግደለው እንዴት አድርገን ንብረቱን እናውድምበት እንዴት አድርገን ተከታዮችን እንበታትን እያሉ ያሴሩና ይዶልቱ የነበሩትን ሁሉ ዋጋቸውን ሰጠናቸዋል አሁንም ቢካሉ ያንተ ጅሎች የዛው እድል ነው የሚጠብቃቸው ሲል አስጠነቀቀ ማለት ነው እና ሙክተሲሚን የሚለው የተለያዩ ትርጉሞች አሉት አንደኛ ተማማዎች መሐላተኞች የሚማማሉ በተንኮልና በደባ ላይ የሚማማሉ የሚያስሄሩ ተብሎ ተፈስሯል ማለት ነው እና ለምሳሌ ነብዩላህ ሷሊህን ለመግደል ያስሄሩ ነበር ማለት ነው እና እኛ ወደ መንገድ ሄድን ብለን እናስወራና አሉ 9 ሆነው ተሄርን ተተሰናበትን በኋላ በአደባባይ ሰው ካየን በኋላ ዘወር ብለን ደፍጠን ለሊት ጨለማ ለብሰን መተን ሷሊህን ቤቱ ገብተን እንረሽ ነው ከዛ በኋላ ሰነባብተን እንመጣና ምንድነው ሲባል ተመንገር ስንገባ ሷሊህ እኮ ሰው ገሎት ሄደ በለሊት ይባላል
ወላሂ አልነበርም ነበር በታዚያውም ያልመጣ ነው ያው እንደሚታወቀው እኛ ባለፈው ሳምንት መንገድ ሄደን ነበር ለዛ ነውና እንደ አላህ ይሰብራችሁ ብለን ታዚያ እንደርሳለን ሱብሃንአላህ ሙክተሲሚን ይሄንን ማድረግ አለብን ብለው ተማማሉ ምስጢሩ እንዳያወጣ ማን ነው ስበርሳቸው 9 ሆነው ከዛ ሄደው ዋሻ ገቡ ያን ኺጧቸውን ያረጉ ሰው ሀገር ንግድ ይሄርን ብለው ነው የሄዱት ስንቃቸውን ጭነው በአደባባይ ግን በዛው በአካባቢ ዘወር ብለው አንድ ዋሻ ገብተው ለሊት ጨለማ ለብሰው ሊመጡ እዛ እንዳረጉ ዋሻው በላያቸው ላይ ተደርምሶ ሰጥ እንደዛ ማረግ እንችላለን ይላል አላህ Subhanahu Wa Ta'ala ሌላው ደግሞ አትቀበሉት አትከተሉት እያሉ ሰውን ሙአሃዳ ያስገባሉ ሙክተሲሚን ማለት ያንዳንዱ ተከታዮቻቸውን ጎረቤቶቻቸውን በተሰቦቻቸውን በዚህ ሰው የላታምንና ቶሎ ማል እያሉ አለቆቹ ያስምሏቸው ነበር ማለት ነው መሐል አለብኝ እያለ ጅሉ እድሜ ልኩን ያው የአላህ ነብይ ላለመቀበል ማለት ነው ይሄም አንድ ሙክተሲሚን ማለት ነው ይማማላሉ በውሸት ሐቅ ላለመቀበል ማለት ነው ሌላው ደግሞ ተቀብለናል ያሉትም እዚህ ውስጥ ይገባሉ ይሁዶቹ ነሳራዎቹ በመሰረቱ ተውራት እንጂል ተቀብለናል ይላሉ አቀባበላቸው ያው ወጣ ገባ ቢሆንም ማለት ነው ሲቀበሉ ግን ሙሉ በሙሉ አላህ ያመጣውን አልተቀበሉትም ማለት ነው አፈቱሚኑና ቢባድ الكتاب ወተክፍሩና ቢባድ እንዳለው እክትሳም አርገውታል ማለት ነው ለነሱ ሀዋ ለነሱ ፍላጎት የሚመቹትን አንቀጾች እነሱን ክብር የሚያንጸባርቁትን ያጎሏቸዋል ተውራት እንዲህ ብሏል እንጂል እንዲህ ብሏል እያለ እህትጃጅ ያረጋባቸዋል እነሱን ደግሞ የሚነቅፉና የሚሉትን የሚተቹትን ይደብቋቸዋል ይሰርዟቸዋል ወደፊት የመጨረሻው ነብይ ይመጣል የሚለው በሙሉ አውጥተው አሽገውታል ለፈው ድገፈው እየተባለ ማለት ነው እና የአላህን ኪታቦች የሚዘለዝሉ የሚቃረጡ ይላል የፈለገውን አያት ያሳልፋል የፈለገውን ያሽጋል ይቆርሳል እንደዚህ እነዚህ ሁሉ እያንዳንዳቸው ዋጋቸውን አግኝተዋል ባለፈው ዘመን አሁንም ታዲያ ያንተ ጅሎች ያንኑ ነገር እንቀጥላለን ካሉ በፈለግነው መልክ እኛ እንበቀላቸዋለን ይላል ማለት ነው ሶስተኛው አለል ሙክተሲሚን ማለት ለዚሁ በእኛ ኡመት ውስጥ ለነበሩት ጥላቶቻቸው ተደርጎም ተፈስሯል ማለት ነው ሶናዲዱ ቁረይሽ የቁረይሽ ባላባቶች በጣም የታወቁ ቀንደኛ ተቃዋሚዎች ነበሩ ማለት ነው ያው እና አቡ ጀህል እና አቡ ለሃብ እና ዑትባ እና ሸይባ እና አሲ እና ወሊድ የሚባሉት ማለት ነው እነዚህ ሙክተሲሚን ይባላሉ ሙክተሲሚን የተባሉት እነሱ ደግሞ ለሁለት ምክንያት ነው አንደኛ ቁርአንን ይቆራርሱ ነበር الذي جعل القرآن عيدين እንደሚለው ቀጥሎ ማለት ነው ቁርአንን እንደ አምባሻ ይቆራርሱት ነበር ማለት ነው በአመለካከታቸው በአስተሳሰባቸው ቁርአን የአላህ ቃል ነው ብለው ነብዩ ሲያቀርቡና ሲያነቡ በህዝብ ላይ እነሱ ደግሞ ትችት ያደርጋሉ ማለት ነው ይሄ የሚለው ነገር ምን መሰላችሁ ይላሉ አንዱ ተነስቶ ይሄማ ሽዕር ነው ይላል በሱ አባባል እንግዲህ ቁርአን በሽዕር ተፈረጀ ማለት ነው ግጥም ነው ቅኔ ነው ያነበበልን ይላል ሌላው ደግሞ አይደለም ሲህር ነው ይላል ይሄ ደግሞ ሌላ ዳባ መጣ ማለት ነው ይሄ ሌላው ደግሞ ካሃና ነው ይላል ሌላው አሳጢሩል አወሊን ነው ይላል አንድ ቁርአን ነው እሺ ከተቹትስ ለምን አንድ ወጣ አይሆንም ተቃውሟቸው ያንዳንዱ የራሱን ሐሳብ የሚያመጣው ውሸታሞች አጭበርባሪዎች መሆናቸውን ራሱ ያመለክታል አንድ አቋም የላቸውም ማለት ነው አልተስማሙም ለመቃወም ራሱ አንዱ ቅኔ ነው ይላል አንዱ ሟርት ነው ይላል አንዱ ግጥም ነው ይላል አንዱ የጠንቋይ ዜማ ነው ይላል ቁርአንን የሚዘለዝሉ በውሸት ያልሆነውን ነገር ለማድረግ ይላል ማለት ነው ቁርአን ያው ተንዚሉ ሚን ረቢል ዓለሚን ነው ትክክለኛው ምንጩ ተረበል ዓለሚን የመጣ መለኮታዊ መመሪያ ነው የሚለው ተረስቶ እነሱ ግን ያልሆነ ዘለፋና ነቀፋ የሚያስተላልፉ ቃላቶችን ይደረድራሉ ለዛውም ደግሞ በአንዱ መስማማት አቅቷቸው ማለት ነው አንዱ አንድ ሐሳብ አንተ ልክ አይደለህም እንደዚህ ነው ይላሉ ይሄ ሙክተሲሚን አሰኛቸው ማለት ነው ሌላው ሙክተሲሚን የተባሉት ደግሞ ነዝሁ ሰናዲዱ ቁረይሽ የመካን መንገዶች አውራ መንገዶችና ኬላዎች የሚከፋፈሉ ለሚል ተፈስሯል ማለት ነው
መውሲም ሲመጣ እንዳሁኑ ሐጅ በሚመጣ ጊዜ በጃሂልያም ሐጅ ነበረ የፈረደበት ሐጅ በዛ ጊዜም ስሙ ነበረ ሐጅ ማለት ነው። ግን ማን ነው የሚታጀጀው? 360 ጣዖት ነበረ የሚወደሰው ማለት ነው በካዕባ ዙሪያ። እና ሐጅ ሲመጣ ያው ጀዚረቱል አረብ በሙሉ ይመጣል ሐጅ ብሎ ህዝቡ ግር ብሎ ማለት ነው። እነሱ ያው ጅራኑላህ ይባላሉ ተከብረው ነው የሚኖሩ የኢኮኖሚ ምንጫቸው ነው። ባገር ያለው ሁሉ ሸቀጥ ተጭኖ ነው የሚመጣው ለነሱ። ያ በሚመጣ ጊዜ ይዘጋጃሉ መውሲም መጣ ተብሎ ማለት ነው። ነብዩ ተልከው ስራቸውን ጀምረዋል አለይሂ ሰላቱ ወሰለም። አሁን ወሊድ ኢብኑ አልሙጊራ የሚባለው ቀንደኛ ጥላታቸው የኻሊድ ኢብኑ ወሊድ አባት ስብሰባ ጠራ እንዳሁኑ ሐጅ በቀረበበት ሰዓት ማለት ነው። ስብሰባ ጠራና ይሄውላችሁ ይሄ መውሲም የሐጅ ወር እየመጣ ነው። ይሄ መናጢ ይሄን አዲስ ዜማውን አምጥቶ እኛን ይሄው አበጣብጦናል። እዚህ ተውጭ ሀገር የሚመጡ ደግሞ የተለያዩ የዋሆችን አጃጅሎ በዚህ በተሰጠው ችሎታው እኔ ነብይ ነኝ ብሎ የውጭ ሰው በቀላሉ መካ የተወራ ነገር ሁሉ እውነት ብሎ ነው የሚቀበለው። ስለዚህ የውጭ ፖለቲካችንን ሊያበላሸው ነው ይሄ ሰውዬ። ምን ማድረግ አለብን? እሱ ተሰሚነት እንዳይኖረው ምን እርምጃ መውሰድ አለብን ብሎ ሐሳብ ሙዕተመር አደረገ ማለት ነው። ኮንፈረንስ ከፈተ። የዛ ጊዜ ሁሉም እንግዲህ አለቃቸው በእድሜም በጣም አንጋፋ ነበር፣ ሀብታም ነበር። ተወፈሩ ሰው አይፈሩ እንደሚባለው እሱ ያለው እሺ አንተ አበል ወሊድ አንተ ታውቃለህ እንጂ አንተ ያልከውን ለማድረግ ዝግጁ ነን አለ ሁሉም ማለት ነው። እንግዳውስ ያንዳንዳችሁ ራሳችሁን አዘጋጁ አላቸው። እና ተውጭ የሚመጡ እንግዳዎቻችንን እንዳያወናብድና ችግር እንዳይፈጥርብን ያንዳንዳችሁ ከውጭ ሀገር የሚመጡትን ኬላዎች ተከፋፍላችሁ በቁልፍ ቦታ ኬላ ላይ ተቀምጣችሁ ስለ መሐመድ እያወገዛችሁ ማንቋሸሽ አለባችሁ። ያ የነገሩ ሰው እኮ ነው እያለ ሰው ጆሮ እንዳይሰጠው። እናንተ በመዲና መግቢያ፣ አንተ በየመን መግቢያ፣ አንተ በኢራቅ መግቢያ፣ አንተ በሻም መግቢያ፣ አንተ ያንዳንዱ ኬላዎችን በሚቃት ደረጃ ያሉትን ቦታዎችን አፈጮሌ የሆኑ ጠበቃዎችን መልምሎ ደመወዝ መድቦ እዛ እንዲቀመጡና ስለ ነብዩ መሐመድ ስም እያጠፉ ቁርአን የሚባል ነገር መጥቷል እውነት እንዳይመስላችሁ እንዳትወናበዱ ሐጃችሁ እንዳይበላሽባችሁ እየተባለ እንዲሰበክ መሽሩዕ ተነደፈ ማለት ነው። እና ምን እንበል አሉት። እስቲ እናንተ ምን ማለት እንደሚበጅ ራሳችሁ ንገሩኝ መጀመሪያ አለ። ሐሳባቸውን እንግዲህ አመራር ለመስጠት እንዲመቸው ማለት ነው። አንዱ ተነስቶ እንደለመደው እኔ መሐመድ የሚለው ነገር ሽዕር ነው የምለው አለ። አይ ሽዕር አይደለም ዝም በል አንተ አለ። አንተስ ሲለው አሳጥሩ ላወሊን ነው፣ አንተስ ሲለው ካህን ዜማ ነው፣ አንተስ ሲለው ሁሉም የራሱን ሐሳብ አመጣ። መጨረሻ ሁሉም ይሄማ ከሆነ እንደዚህ የተዘራጠጠና የተበጣበጠ ሐሳብ ከሆነ ምናሰራጨው ራሳችንን በራሳችን አከሸፍን ማለት ነው። ስለዚህ አንዱ ሻዕር ነው ሲል አንዱ ሳህር ነው፣ አንዱ ታላቸው እናንተ ራሳችሁ አልተስማማችሁም ብሎ ሰው የምትሉትን ውድቅ ያደርገዋል። አንድ ወጥ መመሪያ መከተል አለብናል። ተሁሉም ካላችሁት ሐሳብ ሁሉ ሙሉ በሙሉ እንኳን ባልቀበለው ሳህር ነው የሚለው ይሻላል አለ። በሳህር ላይ እንስማማ እና ሁላችሁም ይሄን ቋንቋ ብቻ ተናገሩ አላቸው። ሳህር ነው በየኬላው ተመድበው የመሐመድ ሟርተኛ ነው፣ አጭበርባሪ ነው፣ አታላይ ነው የሚለውን ቃል ብቻ ተርኪዝ አድርጋችሁ በሱ ላይ ይሁን ትናችሁ አላቸው። በዚህ ተስማምተው ተለያይተው በየኬላው ሄደው ስራቸውን ጀመሩ ማለት ነው። እና ሰው ሰምቷል። ቀደም ሲል እንግዲህ በተለያየ አቅጣጫ በየመን፣ በሻም፣ በኢራቅ የሚመጣው መካ ነብይ ተልኳል የሚለው ኢንፎርሜሽን ደርሶታል። ስለዚህ በጉጉት አዲሱን ነብይ እንዴት ነው የምናየው እያለ ነው ያፋሸገ የመጣው ሰው። እነሱ ግን ኬላ ላይ ሲደርስ እንደ አይነት ወሬ ሰምታችኋል አይደል ይሏቸዋል። አዎ የተሳሳተ መረጃ ነው፣ አደራ እንዳትወናበዱ። ይሄማ ቢሆን ኑሮ እኛ ነበርን እድለኞቹ መጀመሪያ። አልሆነም፣ ውሸት ነው። የሆነ እብድ ተነስቶ የሆነ ሟርተኛ እንደዛ ሞከረ፣ አልሆነም። አወናባጅ መሆኑ ተነቅቶበት አሁን ከሽፏል። ስለዚህ ባለበት ይቀጥላል ስርዓታችን፣ አዲስ የሚባል ነገር የለም እያሉ ሰውን እንግዲህ ማደነቆር ጀመሩ ማለት ነው።
ስለዚህ ሙክተሲሚን አላቸው። መጀመሪያ ያው ኬላዎችን ተከፋፍለው ስለተመደቡ እንደገና ደግሞ በሐሳባቸው ስለተገነጣጠሉ ሙክተሲሚን አላቸው ማለት ነው። ቁርአንን አንዱ ሲህር ነው ይላል፣ አንዱ ሽዕር ነው ይላል፣ አንዱ ካህና ነው ይላል፣ አንዱ ከቲብ አሳጥሩ አወሊን ነው ይላል። እንደዚህ የሚዘላብዱ አንድ ወጥ እንኳን አቋም የሌላቸው እኔ የማረገውን አውቃለሁ ዝም በላቸው ይላል አላህ Subhanahu Wa Ta'ala። ፈወረቢከ ለነስአለነሁም አጅመዒን በጌታ እምልልሃለሁ ይላል በራሱ። በጌታ እምልልሃለሁ እነዚህን ዘላባጆች በእርግጥ እንጠይቃቸዋለን አለ አላህ። በዱንያም በአኸራም የሚጠየቁበት ቀጠሮ ተይዞላቸዋል። እስከዛው ዝም በላቸው ተዋቸው ይላል። ሰለላሁ ዐለይሂ ወሰለም አለ ነብዩ ወኢላ ሊቃኢና